ሰላም ጤና ይስጥልኝ። ይህ ጽኑ መሰረት የቤተሰብ አገልግሎት ነው። በጋብቻ ሕይወት ውስጥ የመንፈስ ፍሬ የሆነው ደስታ ማፍራትና መለማመድ ትዳርን ከውጫዊ ማዕበሎች የሚጠብቅ ትልቅ ጋሻ እንደሆነ ባለትዳሮች ይህንን መለኮታዊ ደስታ በዕለት ተዕለት ሕይወታቸው እንዲተገብሩት የሚከተሉትን ተግባራዊ መንገዶች እንመለከታለን። አንደኛ፣ የምስጋናን ባህል በትዳር ውስጥ ማሳደግ። የትዳር አጋሮች ባልተሟሉ ነገሮች ላይ ብቻ ከማተኮር ይልቅ ስላላቸው መልካም ነገር እግዚአብሔርን ማመስገን፣ እርስ በርስ መከባበር አለባቸው። የትዳር አጋርም ለቤት፣ ለልጆች ወይም ትናንሽ በጎ ነገሮች እንኳ በትኩረት ማየት፣ አመሰግናለሁ ማለት ምስጋና ባለበት ቤት ውስጥ ቅሬታ ተፈቶ ደስታ እንደሚነግስ ማሳያ ነው። ሁለተኛ፣ ጭንቀትንና ሸክምን በጋራ ወደ እግዚአብሔር ማቅረብ። የኑሮ ውድነት፣ የልጆች አስተዳደግና የተለያዩ ማኅበራዊ ኃላፊነቶች በትዳር ውስጥ ጭንቀትን ሊፈጥሩ ይችላሉ። መጽሐፍ ቅዱስ በአንዳች አትጨነቁ የሚለው መመሪያ ባለትዳሮች በጋራ ሊተገብሩት ይገባል። በትዳር ውስጥ ፈታኝ ሁኔታዎች ሲገጥሙ እርስ በርስ ከመወነጃጀል ይልቅ አብሮ በጸሎት መንበርከክ፣ ሸክምን በጋራ ለእግዚአብሔር አሳልፎ መስጠት በትዳር ውስጥ የሚናወጥ የማይመስል ውስጣዊ ሰላምና ደስታን ያመጣል። ሦስተኛ፣ ለራስ ከመኖር መውጣት። የመጽሐፍ ቅዱስ ፍቅርና ደስታ መሠረቱ መስጠት ነው። በትዳር ውስጥ እያንዳንዱ ሰው እኔ ምን አገኘሁ ከሚል ራስ ወዳድነት ወጥቶ አጋሬን እንዴት ላስደስት ብሎ ማሰብ ሲጀምር መለኮታዊው ደስታ ይበዛል። አንዱ የሌላውን ሸክም ማቃለል፣ በቤተሰብ ኃላፊነቶች ላይ በታማኝነት መተጋገዝ እና የጋራ ቅድሚያዎችን መስጠት፣ ማገልገል፣ አንዱ ሌላውን ለማስደሰት በሚሽቀዳደምበት ቤት ውስጥ ደስታ እንዲሰፍን ያደርጋል። አራተኛ፣ የዕለት ተዕለት ፈጣን ይቅርታ መለማመድ። ቂምና ቁጭት በትዳር ውስጥ የመንፈስ ቅዱስ ሥራ የሚያደናቅፉ ትላልቅ እንቅፋቶች ናቸው። አለመግባባቶች ሲፈጠሩ ቂም አሳድሮ የውስጥ ደስታን ከማጣት ይልቅ ፈጣን ይቅርታን መለማመድ ያስፈልጋል። በቁጣችን ላይ ፀሐይ አይግባ ይላል ኤፌሶን ምዕራፍ 4 ቁጥር 26 ላይ እንደሚለው የተፈጠሩ ቅሬታዎችን በዚያው ቀን በውይይትና በይቅርታ መፍታት። ይቅርታ ልብን ስለሚያጸዳ ደስታ በነፃነት እንዲፈስ ያደርጋል። አምስተኛ፣ በትንሽ ነገር አብሮ ጊዜ ማሳለፍና መደሰት። ደስታ ሁል ጊዜ ትላልቅ ስኬቶችን ወይም ትልቅ ሀብትን አይጠይቅም። ባለትዳሮች አሁን ባላቸው ሕይወት ውስጥ ያሉትን ትናንሽ በረከቶች አብረው ማጣጣም አለባቸው። የቱንም ያክል የሥራና የአገልግሎት ውጥረት ቢኖር ለትዳር አጋር ብቻ የሚሆን ልዩ ጊዜ ኳሊቲ ታይም መመደብ፣ አብሮ መጸለይ፣ አብሮ በፈገግታ ማውራትና የጋራ ትውስታዎችን ማደስ በትዳር ውስጥ ያለውን የደስታ ፍሬ ያለመልመዋል። በአጭሩ በትዳር ውስጥ የሚገኝ ደስታ የሁኔታዎች መስተካከል ውጤት ሳይሆን ባለትዳሮች እርስ በርሳቸው ፍቅርን፣ ይቅርታንና ምስጋናን ለመዝራት የሚወስዱት መንፈሳዊ ምርጫ ነው።